ካረጋገጥን በኋላ ለነዚህ ሰዎች መልስ መልስላለ እምጮህ ራሴን አሞኝ ነው እባክሽ የራስሽ ጉዳይ ራሴን ሲያመኝ መጫወት በነገራችን ላይ ቤተሰብ ንገራችሁ ራሳችሁ ሲያማችሁ ጮክ ያላችሁ አውሩሺ ጌታን የምሬን ነው ይለቃችኋል ራሳችሁ ማርያምን የምሬን ነው አሁን ራሳችሁ ሲያቡ አትጮብኝ ራሴን ወይ ምናምን አይደለም የምትሉ እናንተ ስታወሩ ጮክ ብላችሁ አውሩ ባንዴ ነው ትወብሉ ይፈረጥጣል ራስ ምታቱ አሁን ራሱ እዚህ ጋር በዚህ ጋር ብቻ ያለው ነው የተሰማኛል በዚህ ጋር ያለው ተሽሎኛል በዚህ ያለው ተሽሎኛል በዚህ ያለው ትንሽ የመሜ ነው ስሙን እንገራችሁ ትላንትና ማለት ነው ቅዳሜ ዕለት እነግራችኋለሁ ብያለሁ ዛሬ ስለ መልእክተኛው ስለ ባላደራው እና ስለ ዩአሚዳ ዛሬ ነው እንግዲህ መስም ሰጠው ግን ባለፈው ዕለት ያወራው ጊዜ ጋይስ ግን እኔ ግን አታደርጉኝ ቤተሰብ ነው ቤቲ ነኝ እኔን ግን አታደርጉኝም ጌታ ምን ብዬ የተናገርኩት ቤቲ ባለፈው ስለ መልእክተኛው ምናምን ሲወራ ማለት ነው ምንድን ነው ያልኩት እኔ ዩቲዩብ ላይ ዩአሚዳን አይደል የወቀስኩት ምንም ሳይል እኔ ግን ዩአሚዳን ነበር የወቀስኩት ከዛም በኮሜንት ላይ ዩአሚዳ ምን ያርግሽ ምናምን ያሉ ሲሰድቡኝ አልነበረ ግን እኔ ግን እይታዬን ግን አያችሁታ ጋይስ እናንተ ትሙት እኔ በጣም እኮ ነው የማያቸው እግዚአብሔር ምስክሬ ነው ምክንያቱም የሚደረግና የማይደረግ ነገር አለ ለማንኛውም ዛሬ ዩቲዩብ ላይ ጠብቁኝ ዩአሚዳ ላይ በደንብ ነው የምናብራራበት የምንሄድበት ማን ነው የማይኬድበት እሱ አዎ ጋይስ እግዚአብሔር ምስክሬ ነው ምንድን ሳላረጋግጥ በደንብ ሳላረጋግጥ ምንም አይደለም ብለሻል አዎ መተቸት ካለበትም ይተቻሉ ግን አረጋግጬ ነው ብያቸዋለሁ ከእንደገና ግን ልክ ግን ይሄ ቪዲዮ ግን ሲመጣ የመጀመሪያ ቀን ያልኩትን ታስታውሳላችሁ አሁን ያልኩትን ዩአሚዳን ነበር የወቀስኩት ዩአሚዳ አለም ሰገድ ነበር የወቀስኩት ሲወቅሰው እንዴ ጠይቋቸው ደውሎላችኋል መልስ መመለስ አልፈለጉም ምናምን አላችሁኝ በኮሜንት ራስሽ ቤቲ ራስሽ አንደኛዋ ቤቲ ሶሊ የት ናችሁ ነው እናንተ ራሱ ይኸው ስሙ ጠይቋል ቤት የት ነሽ ነይ አላልሽም ብለሻል አላልሽም አንቺ ብለሻል አላልሽም ጠይቋቸዋል ምናምን ስትሉኝ ከዛም የኔ ሰዎች እንደዚህ ካላችሁ መቼም አሳልፋችሁ አሰጡኝም ብዬ እኔ ደግሞ ሀሳቤን አስቀየራችሁኝ እንጂ እየዛን ቀን ነበር ዩአሚዳ ሊቀጠቅጠው የነበረው ጋይስ ገብርኤልን አጀማመሪ እኮ ሊቀጠቅጠው ነበር እኮ ቤተሰብ እናንተ ናችሁ እኮ ተይ ምናምን ብላችሁኝ እንጂ ትክክለኛ ደግሞ እኔ ማለት ነው ትክክለኛ ነገር ነው የምናገረው ዩአሚዳ 100% አጥፍቷል በመጀመሪያ ደረጃ አሁን ድጋሚ ሲናገር የድሮ ቪዲዮችን እያወጣች አዛረግች ለምን አትነቀሰውም ጋይስ ተነቀሹ በሉት ተነቀሹ ጀርባሽ ላይ ተነቀሹ ሰው ጋይስ እና ዛሬ ዩአሚዳ አለም ሰገድን በራሴ እይታ ምክር መሰል ትችት አቀርብበታለሁ የአለም ሰገድ አድናቂዎች ዛሬ እንግዲህ ተሰልፋችሁ እነሱም ፈርዶብኛል ከሁላችሁም ጋር መጣላት ሆኗል ስራዬ እና አለም ሰገድ ሚዲያ ሰዎች ተሰልፋችሁ ወይኔ አንተ እኮ ምናምን የምትሉ ደግሞ ግሩፕ ፈጥራችሁ እናንተ እና መቼም የአረብ ሀገር ልጆች ትበዛላችሁ አለምሽ ይጥፋ አለችኝ እሺ ደግሞ ምን አርጎ ነው እንዴ ኖ መቀሰስማ አለበት ፌስቡክ ላይ እየተረገጠ ነው አለም ሰገድ yes አሁን ደግሞ ልንገራችሁ ፌስቡክ ላይ ያሉት ደግሞ እነዚህ ጻፊዎቹ ማለት ነው ቀላል ያስቀጠቅጡታል እንዴ አቃቻለሁ እኮ ፌስቡክ ላይ ያሉት እንዳለ የሚጽፉትን እነሱ ቀላል ያስቀጠቅጡታል መቀጥቀጥማ አለበት አለም ሰገድ ሁሌ መደነቅ የለም አሁን ተራ አንተ ነው ትረገጣለህ ይረግጡታል አሁን አስባችሁታል አለም ሰገድ ብሎ የህዝብ ሲያቧችርለት የነበረው ልክ እንደግረኛው ሚዲያ ገብተው ሲቀጠቅጡት አይ ጉድነስ ኢትዮጵያ ህዝብ እኮ ኮሜንት ላይ ያላችሁት እኮ ትለያላችሁ እኮ ጋይስ አስባችሁታል
አለም ሰገድዬ የኔ ወር እናንተ አሁን እንግዲህ እየገቡ እንዴት ፌስቡክ ላይ እንግዲህ ስሙት ሳቅሽን እንዴት እንደምጣሉ ለሚተው ታረጋቱ ማሪ 100 ጊዜ ደጋገመችው እቺ ሴት አዳድ ሚታርጓት ቤቲ የደጋገመችው ነው። ባላደራው እኮ ስራውን አቁመው ኦፍ ኮርስ ያናድዳል። ባይዘው ልንገራችሁ እኔ በደንብ እኔ ግን ቤቲ የዛን ቀን እኔ ግን ምን አልኩኝ? እንደዚህ አላልኩም። መልክተኛው እንደዚህ አይነት ልጅ አይደለም። በባህሪው እንኳን እንደዚህ ስትቀርቡት እንደዚህ የሚያደርግ ሰው አይደለም። እንደዚህ አይነት ስብዕና የለውም። መጀመሪያ አላልኩም እንደዚህ ብዬ ጋይስ እናቴ ትሙት። እኔ ባይዘው ሰውን ፊቱን አይቼ ነው የማውቀው። መጥፎ አሁን የሆነች ሴት አለች፣ ስሟን አልጠቅስም፣ የሚዲያ ሴት ናት። እሷ አሁን መጥፎ ሴት ናት። አይቻት ነው ባይዘው ደርሳብኝ አይደለም፣ እግዚአብሔር ምስክሬ ነው። ስለሷም ሰምቼ አይደለም፣ ግን እንደዚህ አይቻት መጥፎ ሴት እንደሆነች አውቃለሁ። መጥፎ ሴት። ከዛ መቼ ዕለት ነው የወጣው? መቼ ዕለት ነው የሆነ ሰው የሆነ ነገር ነገረኝ፣ ግን አትመስልም። አረቴ ማርያምን አትመስልም። ማለት ሚዲያ ላይ ጥሩ ሴት ነው የምትመስለው፣ ሚዲያ ላይ በጣም መጥፎ ሴት ናት። በጣም ማለት አይታችኋቸው መጥፎ ሴት ታውቃላችሁ? መጥፎ ሴት ጌታ እና የሆነ ሰው ደግሞ የሆነ ነገር ነገረኝ። ከዛ ምን ባልገምትስ ምናምን ጌታ ከአንቺ በላይ መጥፎ ሰው አለ። አዎ እኔ መጥፎ ለሆነብኝ ሰው በጣም መጥፎ ሴት ነኝ፣ ግን ለማላውቀው ሰው መጥፎ አይደለሁም። ላይክ እንደናንተ ማለት ነው። አይ ነው ማናት አንድ ስፔሊንግ ጻፊ አንቺ ማለት በአይምሮዬ እምስላት መጥፎ ሴት ናት ብዬ ነው ምስላት። ከዛም ከትላንት ወዲያ ወጥቼ የሆነ ሰው የሆነ ነገር ነገረኝ፣ ግን እርግጠኛ ነው። ግን በህሊናዬ ምንም ነገር ሳልሰማ ማለት ነው እቺ ልጅ መጥፎ ሴት ናት ምናምን አለ። ሚዲያ ላይ ግን አትመስልም። ባይዘው በጣም ጻድቅ ነው ሚዲያ ላይ ብትመስል፣ በጣም ጥሩ ሴት ነው የምትመስለው። እና መልክተኛውን ደግሞ ማለት ነው እንደዚህ አይቼው ምርጥዬ ልጅ ነው፣ ሚስኪን ልጅ ነው፣ ሰው ይረዳል። የብሻዳይ ጦስ ይዘገደል ግባ ውሻ። ጋይስ የምትጽፉት ስፔሊንጎች በአጠቃላይ አላነባቸውም። ከዛ ውስጥ ስሙ አንዱ ቢሆንስ ፒስ ታነበልሽ አታነቢ እንዴቹ በየቤቱ እየገባው ለምን ትከራከረሽ? እስኪ ደክምሽ አትከራከሪልኝ። እኔ ፍቅር እስኪ ደክምሽ እንድትከራከሪልኝ አልፈልግም። ለምን እስኪ ደክምሽ ለምን ትከራከሪያለሽ? እኔ ራሱ እስኪ ደክመኝ ስለራሴ አላስረዳም። ማርያምን ካመኑሽ ያምኑሻል። ፍቅርሽን ብቻ ለኔ ግለጪልኝ። የሚሳደቡና የሚሉበት ቦታ ሄደሽ ስለኔ ለማብራራት አትሞክሪ። አይጠቅመኝም። እኔ ስለምታከብሩኝ ግን አከብራቸዋለሁ፣ ወዳቸዋለሁ። በተቀበለ ስለ አንቺ እየተከራከርኩ እየተሰዳደብኩ ኮመንት እያደረኩኝ አድናቆት እየሰጠው ሊያ ስሚኝ ብለሽ ደግሞ እንዳታስገድጂኝ። አልወድም እንደዚህ አይነት ነገር። እኔ ፍቅር አመሰግናለሁ። እኔ ሰርጀሪ አይደለሁ። ስደንቅ ተደነቅኩ ምለው እኔ ፍቅር ሰርጀሪ እኮ ጋይስ ሰርጀሪ እኮ ወይኔማ ሰርጀሪ እንደው መድኃኒዓለም እዚህ ያስቀምጡ። እነዚህ ገርዳሚዎችና በጎችሽ መንነው ጠፍተው ያሳየኝ። አንዷ በግሽ ስትሄድ አልቀሰሽ አሳይተሽኛል። ሌሎቹ መንነው ያሳየኝ። ጋይስ ታውቃላችሁ ሰርጀሪ ካልተደነቀች መኖር አትችልም። እና ቤቱ ካልተደነቀች ገብርኤል ታብዳለች። አድናቆት የፌክ እንትን ስለሆነ ያለ ቅናት እኔ ነው ይሁንልሽ። ሰው ስትጠይቂ ሊያዋይዘሽ ስትጠይቂ ያለው የኔ ቆንጆ ጀመሪያዋይ
ሻጭነኝ ከሌሊና ፕሮግራም ሲኖርሽ አይ ላቭ ፍላወር ኦኬ ይዋል አበባ አድናቂ ነኝ። አበባ ለሰው ስጦታ ከምሰጣቸው ሰዎች መካከል ጋይስ አበባ በጣም ነው የምወደው አበባ። ቲዬ አዶናይ ወዳታለሁ እያለ ነው ሊቹ። ማንን ነው ማለት አንቺ ነው ማርያምን የት አዶናይ እኮ ማለት ጋይስ እናንተ እኮ እናንተ ኮኮኮ ወሬ እናንተ የአዶናይን እና የዩቲን በዘራረጉት እንደ አዶናይን በዘራረጉት እንደ ጋይስ ቆይ ልንገራችሁ በዘርቡን እንዴ ወማገሽ ሲያከር ያሳላ ነበር እንግሊዝኛ አላነበብም ማሪ በአማርኛ ጻፍ እሱንም ካየሽ አዎ ሎዛ ተናዳየዋት ወይ ሎዚቲ ያቺም ሎዚቲ ማችልም ባይዘው ልንገራችሁ የማይችሉት ልንገራችሁ ሚዲያ አታቆማ ሎዛ አትችልም ኪዊሊያ ማትችልም ያኔ ቃቃቻለሁ ጋይስ እናት እንደው እግዚአብሔር ምስክሬ ነው። ኧረ ተው በዘር አታርጉት ቤተሰብ አይደለም ስለ ዘር አይደለም እናቴ። አሁን እኮ ግን በነገራችን ላይ እዛ ውጭ ሀገር ያላችሁ ሰዎች ያልተረዳችሁት ነገር ልንገራችሁ። ትግሬ ምናምን አማራ ኦሮሞ ምናምን የሚባል ነገር እኮ የለም እኮ በብሔር እኮ የለም እኮ አሁን እዚህ ኢትዮጵያ ላይ ልክ መጀመሪያ ሰዓት ላይ በጣም ብሔርተኝነት ዘረኝነት ተጧጥፎ ውጭ ላይ በነበርንበት ሰዓት በዘር በምንሰዳደብበት ታይም ምናምን በነበረበት ወቅት ያለው ሞመንት አሁን እዚህ ኢትዮጵያ ላይ ለመስሏችሁ ነው? እዚህ የለም ጋይስ። የስ ሙኒቲ አይተሽልኛል ማለት ነው ይዛጋል ቁጥር አታሳይ። እሺ ማሪ እሺ ስሙ የለም ታውቁ። አሁን እኮ ሰው እኮ ጋይስ እዚህ እናንተ ውጭ ሀገር ባይዘው ውጭ የሚኖሩት ናቸው ሰውን አሁን ሚዲያ ላይ በዘር እንዲሰዳደብና እንዲጠላላ የሚያደርጉት። የምሬን ነው እግዚአብሔር ምስክሬ ነው። ውጭ ሀገር ያሉት ናቸው። እኔ እንግዲህ ኢትዮጵያ ነው ነው በቂ መልስ እኔ ለእናንተ ሊሆን ይችላል። ውጭ ሀገር ያሉት ናቸው ዛሬም አማራ ኦሮሞ ትግሬ ወይ ደግሞ ኦሮሞ ተበድሏል ትግሬ ተበድሏል እያሉ እንዲሰዳደቡ የሚያደርጉት እዚህ ሀገር የሚኖሩት አይደለም ውጭ ሀገር የሚኖሩት ናቸው። እስኪ ተመልከቷቸው እንጂ ትግሬ ስለሆንሽ አማራ ስለሆንሽ ኦሮሞ ስለሆንሽ ተብሎ የሚሰጥሽም ነገር የለም የሚደረግልሽም ነገር የለም። ላይክ እንደዛ የሚያስቡት እኔ አይሩን ነው እንዴት እኔ እንጃ። ልክ እንደ በፊቱ አሁን በብሔር ተነስቶ ሰው እንዲሰዳደብ ነው የምትፈልጉት? ላይክ እንደዛ ነው የምትፈልጉት? በብሔር ሰው ተነስቶ ትግሬ ስለሆንሽ አማራ ስለሆንሽ ኦሮሞ ስለሆንሽ የተባልሽ እንድትሰዳደቢ ነው የምትፈልጉት? ሲጀመር እናንተ ኢትዮጵያን አትወክሉ። ውጭ ሀገር ያላችሁ ኢትዮጵያን የሚወክል ሰው ኢትዮጵያ የሚኖር ሰው ብቻ ነው ስለ ሀገሩ የሚያወራው። አሊያም ስለ ብሔራችሁ የምትቆረቆሩና የምትከራከሩላቸው ከሆነ ኑና እዚህ ሀገር መታችሁ እንትን ስለሆነ ብላችሁ ተከራከሩ። የዛኔ ተሰሚነት ይኖራችኋል። ሚዲያ ላይ ቁጭ ብላችሁ ግን ኦሮሞ ስለሆነ ትግሬ ስለሆነ አማራ ስለሆነ እያላችሁ አትከራከሩ። ጌታን ይምረኝ ነው እውነታዊ ነው። የሚጠቅመው ለህዝብ ለዘርህ የሚጠቅመውን ነገር አድርግለት እንጂ አዛ ከሀገር ማዶ ቁጭ ብለን ኦሮሞ ስለሆነ አማራ ስለሆነ ትግሬ ስለሆነ ምናምን እያላችሁ ፕሮፓጋንዳችሁን አትንፉ። እዚች ሀገር እስኪ አንተም ሁላችሁ ትግሬ ሆነ ብላችሁ አማራ ሆነ ብላችሁ የምትሳደቡ ወይም የምትዛለፉ ወይም እንዲህ እየተደረሰበት እንዲህ ስለሆነ ነው የምትሉ እዚህ ገብታችሁ ተከራከሩላችሁ። የዛኔ አክሴፕት ትደረጋላችሁ። በተቀረ ሚዲያ ላይ ህዝቡ እንዲጣላና በኮሜንት ጦርነት እንዲያነሳ ፈልጋችሁ ነው እንደዚህ አይነት ሀሳብ የምትሰጡት እንዴ? ሀሳብ የምትሰጡት እንዲጣላ እግዚአብሔርን አንቺማው ነበርሽ። የሳው ነበርኩኝ እኔ ባለማወቅ ነው አገሬ ስላልነበርኩ ነው ስላላወቅኩ ነው። ሚዲያ ላይ የሚሰጠው የሚባለው የምናየው ነገር በሰዓቱ ያየነው ነገር እንደዛ እንድንል ያደርገኛል።
ዳውን ኢትዮጵያ ሲባል ብያለሁ ምንድነው የምትይኝ ምንም እኮ ይሄ ላይክ እንደ ወንጀል አርገሻውን እንደዚህ ብለሽ ነበር ምናምን የምትይው እኮ በሰዓቱ እኮ ያልኩት እኮ ካለብነት አይደለም ከመሬት ተነስቻለሁ ኢትዮጵያ ትፍረስ ሲባል ተሳድብ ያለው ወጥቼ ኢትዮጵያ ናችሁ እናንተ ምንድናችሁ እየተናገረ ያለው አዎ ዛሬ ላይ ረስታችሁ ሁሉ ነገር ረስታችሁ ልትወቅሱ ትመጣላችሁ ሪሊ የምርሽን ነው ታስቡኛላችሁ በጣም ነው የምታስቡኝ በጣም ማለት ነው ስለዚህ አሁንም ነገም ከነጎዲያም ስለ ብሄር የምታስብ ከሆነ ሚዲያ ላይ ባለው ነገር ሳይሆን ውጡና እዚህ ኑና እኔ ብሄሬ ስለምወድ ለብሄሬ ስለማገለግል ብሄሬን የተናገረ ይልቅ ተናገሩ ወይም ለብሄሬ ልጅ እንትና ትግሬ ስለሆነች ሽልማት ይገባታል እያልሽ እዚህ መተሻውሪ የብሄር ዘረኝነት እዚህ ሀገር ላይ አይሰራም የለም ሁሉም ስለ ብሄር ማንንም ስለ ብሄር የሚያወራ የለም ማንንም ሰው እስኪ እዚህ ሀገር አሁን አዲስ አበባ እዚህ አሁን ያላችሁ ሰዎች ስለ ብሄር ሰው ኢሹ አርጉ እዚህ ሲያወራይታችሁ ታውቃላችሁ ድሮ እንኳን ማለት ነው ልክ እንደዚህ አይነት ነገር በነበረበት ሰዓት ሲቅሙ እንኳን ጋር ሲቅሙ ጀማው ሆኖ ተሰብስበው ተቀምጠው እንኳን የሚያወሩት ስለ ብሄር ነበር አሁን ስለ ብሄር የሚያወራ የለም እዚህ እንደዚህ አይነት ቦታ ላይ የሚጠጣ ቦታ ላይ የሚዝናኑበት ቦታ ላይ ወጣቶች የተሰበሰቡበት ቦታ ላይ ስለ ብሄር እንኳን አይወራም አይወራም እናንተ ናችሁ ሚዲያ ውጭ ሀገር ያላችሁ ናችሁ ስለ ብሄር እያወራችሁ ያላችሁ እስኪ ጋይስ አሁን የሆነ ሰው ብሄሬን ለአንድ ሰው ሽልማት አልተቀበለውም ብሎ በዚህ ደረጃ አልተሰጠውም ወይም እንትን ስለሆነ እንዲወድቅ ተፈልጎ ነው ተብሎ በዚህ ደረጃ ከመናገር ለዛ ብሄር ለሚያስፈልጋቸው ቤተሰቦች እንደዚህ እናድርግላቸው ብሎ ቅስቀሳ ማድረግ ይቀላል የቱ ይቀላል ሁሉም ግን ይሄንን የሚያስበው ይሄንን የሚያገናዝበው መጥቶ መኖር ሲጀምር ሀገሩ ላይ መኖር ሲጀምር የሚያስበው ስለ ሀገሩ ሰላም እንጂ በብሄር ማንንም ሰው ኢሹ አንስቶ እንዲጣላ አይፈልግም እናንተ ግን የሰው ሀገር ላይ ቁጭ ብላችሁ በብሄር ሰው እንዲገዳደል በብሄር ሰው እንዲጣላ ምናምን ትፈልጋላችሁ ድሮ ሰራችሁብን ድሮ አሁን የለም የሚሰማችሁ የለም የፈለጋችሁትን ብትሉ የሚሰማችሁ የለም ሰው ብዙ ነገር ነው የሚያሳስበው ባውን ሰዓት በጣም ብዙ ነገር እግዚአብሔርን የሚቀየርበትን የሚኖርበትን ሰርቶ ገንዘብ የሚያገኝበትን አይምሮ ማለት ካሮጣ ካልሰራ ካልደከመ ካልለፋ ብር እንዲ ኢዚ አይደለም እንዲ ኖርማል ቀለል ብለ ዝም ብለ የቤት ኪራይ በ4000 እና በ3000 ብር ከፍለ ዘና ብለ እግርህን ሰቅለ የምትኖርበት ሀገር አይደለም ሰርተ ደክመ ጥራ ገንዘብ ይዘ የምትኖርበት ሀገር እስከሆነ ድረስ ብር ለማግኘት ስትል አፈር ድቤ ትበላለህ እንጂ ብሄር ነው ብለ ቁጭ ብለ ስለ ብሄር እና እዚህ ጋር እናውራ የለም መጀመሪያ እዚች ሀገር ላይ ገብተ ስትኖር መኖር ስትጀምር ኑሮ አገሪቷን ስታዩ ያለችው የአገሪቷን ነገር ስታዩ መኖር ስለምትጓጉ እዛም ላይ እንትን አይኖራችሁ ላይክ ትኩረት አይኖራችሁ መኖር የማይፈልገው ሳይሆን እየኖሩ ሰዎችን ማስጨረስ የሚፈልጉት ውጭ ሀገር የሚኖሩት ናቸው እውነታው እሱ ነው ያው እኔ አገሬ ላይ ሆን በደንብ መኖር ፈልጋለሁ አገሬ ላይ መኖር አልፈልግም ብዬ እኮ እኔ ኢንተርቪው ሲደረግ እኮ ተናግሬያለሁ ኢትዮጵያ ላይ መኖር በስማም ነው ያልኩት እናንተ በቪዲዮ ይሄ የዛንዴ ብጥብጥ በነበረበት ሰዓት እንትን እያልን በመንጣላበት ሰዓት ነው እንዴ ኖ እኔ አገሬ አግብቼ አገሬ ገብቼ እኮ መኖር አልፈልግም ብያለሁ በፍጹም ኢትዮጵያ መኖር አልፈልግም ብዬ እኮ ባፊ ተናግሬያለሁ መኖር ስትጀምር ግን ህይወትን ስታይ አገርህን ተወዳታለህ አሁን ባለችበት ሁሌም የምትመኙት አገሬ ኢትዮጵያ ሰላም ትሁን ጦርነት የሚባል ጸብ የሚባል ምናምን አልስማባት እንደዚህ አይነት ለውጥ ያያዩባት ልኑር ነው የምትሉት የተሳደባችሁ ያዋረዳችሁ የተናገራችሁ ሁሉ በተናገራችሁት ንግግር ትጸጸታላችሁ ስታዩት አሁን ላይ ሁሉም ሰው የሆነ ነገር ሲያወራላችሁ የሚመስላችሁ ይሄ ከጥቅም ጋር ብላብላ ምናምን ነው ግን ስለ እውነታው ማለት ነው ስለ እውነታው ያ ነው አንቺ መንግስት ምን አባሽ አውቄ ነው ስለ መንግስት ደጋፊም ሆኖ እንትን ምንድነው ቀስቃሽም ሆኖ እንትንም ሆኖ ሲሰራ ደግፈዋለሁ ካጠፋው እቅሷለሁ መብት አለኝ ካጠፋ ትክክል ካልሆነ ወይ የሆነ ነገር ካየው ትክክል አልተሰራም ብዬ ወቅሳለሁ እናገራለሁ በተቀረ ምንድነው መንግስት የመንግስት ተላላኪ ናት መንግስት እንደዚህ ምን አውቄ በምን በየትኛው ቀቴ በምን አውቄላችሁ ነው እንደዚህ አይነት ነገር የማደርገው
ጋይስ የምር ምን አውቄ ስትደግፉ መከራ ስትቃወሙ ጸር ናችሁ ጥላት ናችሁ ትባላላችሁ ጋይስ ተቃውመን በተናገርነው እንደ ጥላት ናችሁ ስትደግፉ ደግሞ የሆነ ነገር ተሰጥቶት ያየነው ነው የምንናገረው ያየሁት ነው የምንናገረው አሁን ከዚህ በኋላ ከሀገር ወጥቶ የመኖር ሳይሆን እኔ ሀገሬ ላይ የሆነ ነገር ይዤ የመኖር ነው ፕላን ያለኝ አላማ ያለኝ የምመኘው ስለዚህ እዛ ቁጭ ብላችሁ ሁሉን ነገር በብሔር አታታክኩ በብሔር አትደበቁ እየመጣችሁ ብሔራችሁ ነው ሰው ሆዴባ ሰው ነው ውጭ ያለው ብሔር የተነካ ብሎ በኮሜንት ያለቅሳል እውነታው እሱ ነው እንጂ ለብሔራችሁ የሚጠቅም ስራ ነው የምትሰሩት ጋይስ ለብሔራችሁ የሚያገለግል ነገር ነው የምታደርጉት ሚዲያ ላይ እውነት አሁን ሰው አንድ ላይክ በዘር ለምንድን ነው ሁሉም ዘር ላይ የምትለጥፉት እናቴ ኑሪልኝ ፕሮፋይል አሁን ነው ማዘርሽ ያረፉት ማሪ ፕሮፋይል ጥቁር አድርገሽ እንደዚህ አይነት ኮሜንት ማድረግ አይከብድም ከሚዲያ አስኪራቂ እኔ አንዳንድ ሰው ግን ችግራችሁ ምንድነው ጌታ እናቴ ነሻለኝ ወይ እና እንደዛ ነው የምላችሁ እኛ ፖለቲካ ያሳስበንም ኑሯችን እንጂ ይብላይ ለናንተ ቤተሰብ እዚህ ሀገር ሆኖ ላይክ በዘር ሰውን እንደዚህ ያለን ይናገራል ወይ እኔ እኮ ጥያቄ ነው የጠየኳችሁ አሁን ድሮ ቢሆን እሺ ይባባላሉ ምናምን አሁን ላይ እኮ የለም እዛው ውጪ የተቀመጡት ግን እነሱን አሁን እንትና ማነው ስሙ የሆነ ሰው የሆነ ነገር ስትናገሩት ቀጥታ ብሔሩ ላይ ነው የሚለጠፈው ራሱን ችሎ ያወራም በብሔሩ ማለት ነው ገብታችኋል በብሔር ላይ ይለጠፋል ከዛ ይጫጫሉ አይሰራም ባይዘው ይባውሳት እንደዛ እንሰራም ብሎት አይሰራም ትሰራለህ ትኖራለህ አለቀ ብሔርን እንደዚህ የተባለ እንደዚህ ያልክ እንደዚህ ነው ምናምን እሱ ህግ አለ አንተ ስላወራ አይደለም በቂፋ ሞትሽ ማሪ መልስልሻል ማኔ እናንተ እንደምታወሩት ብዙም አይታስብም ስለ አዶናይ በቅንነት ምን ትያለሽ ስለ አዶናይ በቅንነት እኮ ተናገርኩኝ እኮ ጋይስ እኔ እኮ የምትሰሙት ቲክቶክ ላይ የምትፈልጉትን ነው የተቆራረጠ ቪዲዮ የምትፈልጉትን ነው የምትሰሙት ስለ አዶናይ እኔ በገባኝ ልክ ትክክለኛ ነው ብዬ ከሰማኝን ተናግሬያለሁ አዶናይ መሸለም የለበትም ምናምን እያልኩ ሳይሆን አዶናይ ይገባዋል እያልኩ አይደለም አልደከመም ቲክቶክ አዋርድ የቲክቶክ አዋርድ ሽልማት የሚገባል ዩቲ ናት ምክንያቱም ደግሞ ዩቲ ከአመት እስከ አመት ቲክቶክ ላይ ስትሰራ የነበረች ልጅ ናት ሶ ፕላንና ታርጌቱ ቲክቶክ አዋርድ ላይ ለመሸለም ብቻ ሳይሆን የቲክቶክ እንትኑ ምንድነው ግብአቷ ይሄ ነው በቃ ስለዚህ እንደዚህ ለደከመች ልጅ ቮት ተደርጋ ብትሸለም ወይም ቢሰጣት ወይ ደግሞ የሚገባት ዩቲ ናት አዶናይ ለምትሉት ደግሞ አዶናይ ከሽልማት በላይ ከመኪና በላይ ይሄን የመሰለ ፍቅር አድናቆት ተቀባይነት አግኝቷል ይበቃዋል ላይክ ቲክቶክ አዋርድ ለሱ ያን ያህል መኪናው ለሱ ይገባል ተብሎ የምትከራከሩለትም አይደለም ምክንያቱም ከአዶናይ የበለጡ ቲክቶክ ላይ ብዙ የሰሩ ልጆች አሉ የሱን ክሬዲት አልካድንም ግን መኪና መገባት አለበት ማሸነፍ አለበት ብዬ ያን ያህል ሪያል ነው ተረድታችሁኛል ይሄንን ያልኩት እንጂ እናው እንደዚህ ስለያዶናይ ትግሬ ስለሆነ ምናምን ብላችሁ የምታስቡ ያው በዘረኝነት ያበዳችሁ ልትሆኑ ትችላላችሁ እንደዛ አላስቡ የሰሩ ልጆች ቲክቶክ የሰሩ ልጆችና አዶናይን በዛ ደረጃ እናወዳደረውም ያልኩት እንጂ መስኮ ነው ተቀባይነት አግኝቷል ተወዳጅነት አግኝቷል ህዝብ ወዶታል ምናምን በቃ ከዚህ ሽልማት በላይ ነው ምክንያቱም
አዶናይ እኮ ስሙን የሚያጠረሽ ነገር ተናግሮ እኮ ነበር ብሎ ነበር አይደል? ያኔ እዛኔ በዛ ቀጥቅጠነዋል አይደል? ያችን ኢንተርቪው እኮ ብዙ ነገር ተንትነንበት እንትን ብለን ሰተንበታል፣ ማብራሪያ ሰተንበታል። ሶ እንደነሱ እስኪ አስቡት። ቆይ ጋይስ አንድ ቲክቶክ ላይ ቲክቶክ ክሬት አድርጎ የመጣ ሰው ቪዲዮ ኤዲት አድርጎ አክትን አሳይቶ ሰርቶ ካሜራማን ቀርጾ ሜካፕ አርቲስት ቀጥሮ ራሳችሁ አንዳንዴ ማለት ነው ዝም ብላችሁ ስታስቡት እዚህ ሚዲያ ላይ ያላችሁ ሰዎች እኮ በጣም ነው የምታስቁኝ። እንዴ ነው ቲክቶክ አዋርድ የሚገባው ለማን ነው ብላችሁ ለራሳችሁ መጠየቅ። በሰው ስለተወደደ ስለተቀበለ ምናምን አይደለም፣ የሰራና ያልሰራን ሰው ማወቅ አለባችሁ። አዶናይ ቪዲዮዎችን ሲለቅ ወይንም ደግሞ ቪዲዮ ሲያደርግ በጣም ኢዚ በሆነ መልኩ ቀጥ አድርጎ እንደዚህ አድርጎ መልእክቱን ያስተላልፋል፣ ይሰራል። ዩቲ ደግሞ ቲክቶክ ላይ ስትመጣ ካሜራማን አላት፣ ሜካፕ አርቲስት አላት፣ ደራሲ አላት፣ አርቱን እንትን የሚላት ሰው አለ፣ ካራክተር አለ። ይሄ ሁሉ ነገር ከአመት እስከ አመት ደክማ የሰራች ልጅ ናት። ህዝብ መርጦታል። በመረጠው ይሄን ያሸንፍ፣ በህዝብ ከሆነ ያሸንፍ ብለናል። ግን እንደ ሰውኛ እኔ ዩቲ ይገባታል ያልኩበት የሰራች ልጅ ናት። ስለሰራች ለቲክቶክ አዋርድ ብታሸንፍ ደስ ከሚሉኝ ሰዎች መካከል አንዷ ዩቲ ናት። ማለት አዶናይ መጥላት አይደለም ምናምን እንደዛ አታስብ። ተረድታችሁኛል? ሞር ደግሞ አዶናይ በዚህ ደረጃ እንደዚህ ብሎ የወጣው አሁን ነው። በምንድን ነው የወጣው ስላችሁ ይታወቃል፣ በደንብ ነው ሰው የሚያውቀው ብላ ግን ከዚህ ከኢንተርቪው በኋላ ከዛ ዲቻ ምናምን በሚለው ነው ላይክ ለውድድርም እንድታቀርቡትና ዋው እሱ ነው መሆን አለበት ብላችሁ እንድታወሩለት ያደረገው። እውነታውን እንነጋገር ከተባለ ላይክ አትጩሁ፣ ፉጨት አታብዙ፣ ዘረኞቹ እዛው ጠጋችሁን ያዙ ያለ ነገር ምን ታምጡን ትጫዋላችሁ እንጂ ግን ማለት ነው። ስሙ ጋይስ ልንገራችሁ ቤተሰብ አቅ እንነጋገር። አዶናይ ዲቻ ምናምን ወቸው ጉድ ላይ ገባ። ከዛም በኋላ ዲቻዎችን ያዘ። ከዛም ከጃኒ ጋር ታየ። ሞር የቲክቶኩን እንትን አንቀሳቀሰው። አሁን እንዴት ነው ወይዘው ኢትዮጵያ ሶሻል ሚዲያ ተጠቃሚ ህዝብ እንዲወድቅ አንድ ቪዲዮን በቂ ነው። ገብቷል? ዋው ስላንተ እንድጨውልክ ከፈለክ አንድ ቪዲዮን በቂ እኮ ነው። አመት እስከ አመት የሰራን ሰው በዚች ቅስፈት ውስጥ ተወዷልና ህዝብ ዘንድ ተቀባይነት አግኝቷል ብላችሁ ክሬዲት የምትረሱት ነገር አለ፣ ክሬዲት የማትሰጡት ነገር አለ። ለምንድን ነው በስሜት ቶሎ የምትጋለቡት? እግዚአብሔር ምስክር ነው። በነገራችን ላይ በፊት ሚዲያ የሚጠቀም ሰው እንደዚህ አልነበረም፣ በስሜት አይመራም። አሁን ላይ ግን በስሜት ነው የምትመሩት። በዛ ላይ ደግሞ አዶናይ በጣም ስማርት ነው፣ በጣም ስማርት። እነሱን ያደነቁለት ትግሬ፣ ኦሮሞ፣ አማራ ጋር ሄደም ደቡቦቹ ጋር ሄደው የሚያዋጡት እነሱ ናቸው ጋይስ። የፍቅር ሰው ተብላ እንዲመሰከርልህ ከፈለክ ደቡብን ያዛለቀን በቃ ጨዋታው አለቀ። ጌም ኦቨር ጋይስ፣ ጌም ኦቨር። አሁን እውነት ለመናገር ግን ትግራይ እናት አዲስ አበባ ላይ የመንገድ ላይ ሲሄዱ አታዩም? እየለመኑ በጦርነቱ ተፈናቅለው የመጡ የአማራና የኦሮሞ ሰው የለም። ግን በቃ ጋይስ ስማርት እኮ ዲቻ ጋር ነው የምትሄደው፣ እዛ ጋር ነው የምትሄደው። የፍቅር ሰው ትሸለማለህ። በቃ ጨዋታው እንደዚህ ነውና አይ ላቭ ደቡቦች ጋይስ እግዚአብሔርን አይ ላቭ ደቡቦች። እና ምን ልላችሁ ፈልጌ ነው ልላችሁ የፈለኩት ከተረዳችሁ ከገባችሁ እንደዚህ እንትን አትበል፣ ቶሎ አትቸኩሉ ለመናገር ወይም እንደዚህ ነው አትበል። እና ደግሞ በቻላችሁት መጠን በብሔር አታድርጉት። ከሀገር ውጭ ያላችሁ ሰዎች እዚህ ሀገር ሰው በብሔር ሰው ሞተ መባል ማንም አይፈልግም፣ መስማትም አንፈልግም፣ ማየትም አንፈልግም። ሲጀመር እናንተ የምትሰሩት ግን ያንን ነው። ክፎች ናቸው። ውጭ ሀገር የምትኖሩ ሰዎች ስቲል ስለ ብሔር የምታወሩ ሰዎች አትፈልጓትም ይቺ ሀገር ሰላሙን ማየት። እኛ ደግሞ ቀን በቀን የሀገሪቷ ለውጥ ታስደነግጠናለች ስንወጣ። ከዚህም በላይ መሆን ይቻላል ትሆናለች እንደ ኢትዮጵያ መሆን ይቻላል እንደ እንላለን እንደ ስትዋት ታስደነግጣለች ጌታ እንዴ። ሌላ ታሪክ እኮ ኢትዮጵያ አሁን ከ6 ወርና ከ7 ወር በፊት ኢትዮጵያ ከመጣችሁ ስትመጡ አትደነግጡም? ስትገቡ ያለው ነገር አያስደነግጣችሁ እንዴ? ምን ውስጥ ከመቼው ቆይ እንትን ቦታ እንትን ነው እዛ ጋር እየተጣሉ ነው እየተባለ አይደል እንዴ?
ከብቾ እንደዚህ ሆነ። እንኳን እናንተ ከውጭ የምትመጡት ቀርቶ ማለት ነው። እኔ በስሙን ጥሩልኝ ቤተሰብ ስሙን ጥሩልኝ። ስሙ ምንድን ነው? ባለፈው ፍሬ ደሉ ጋር ሽፎኗ ቤት ጋር በዛ ሰፈር ሂጄ ስመጣ እንኳን በምንድን ነው የሚባለው ጋር ኧረ በለቡ መንገድ በዛ በጀርመን አደባባይ ምናምን ሲል ደንግጫለሁ። እዚህ እየኖርኩ እኔ ራሱ ደንግጫለሁ። ጌታን እንዴ መቼ ነው እንደዚህ የተደረገው? አረ ጉድ እያለን እመቤቴ ነው እንዴ! አረ ምንድን ነው መቼ ተሰርቶ መቼ ነው ያለቀው እያለን ደንግጠን ማለት ነው። እና ሰው ሌላ ዓለም ላይ ነው ያለው። የሰለጠነ ሀገር ላይ ተቀምጣችሁ ዛሬም ስለ ብሔር ትንቦች አረፋላችሁ። አዶናይ ትግራይ ስለሆነ በትግራይ ተቀስቅሶበት ነው ምናምን። ባይዘው ሰይፉ ትክክለኛ ስራ ነው የሰራው። አለቀ። ምንም የተሳሳተው ነገር የለም። ምንም ያደረገው ነገር የለም። እኔ አልቀበለውም ይሄንን ነገር ማለት እናንተ እንደምትፈልጉት ነው። በቃ ሰው አስተያየት እንዲሰጣችሁ የምትፈልጉት እናንተ እንደምትፈልጉት ትናገሩና ደግሞ እኛ እንደምንፈልገው ስንናገር ለምን ተናገራችሁት ምናላችሁ? አሁን ዛሬ በዚህ ቪዲዮ ሲያለቅሱ ታያችኋላችሁ ጋይስ። እየዬ ሲሉ ሲሉ ጋይስ እቺ ሊያደውና ራሷን ለቋታል። አሁን ምን አባታችሁ ያናደዱኝ እኮ ነው ገብርኤልና እንዴ ሰው ለመማር ወይም ለማወቅ በቂ እኮ ነው። ትናንትና የነበረብን ስህተት ዛሬ ለመድገም ለምንድን ነው የምትፈልጉት? ትናንትና እንደዚህ ተብሎ ነበር እንዲህ ብለሽ ነበር። አዎ ብዬ ነበር። እኔ እኮ ሁሌ እኮ ነው የምላቸው አዎ ብዬ ነበር ያልኩበት ግን ከመሬት ተነስቼ አይደለም የተናገርኩትም ያልኩት። እንዴ ኢትዮጵያ ትፍረስ እየተባለ ድሮ ስላልናገርሽ ነው እንዴ? እዛው ወጥተሽ ክስከሳ ስታረጊ ላልሰብሽ ነው እንዴ? ኢትዮጵያን በጣም ነው የምወዳት፣ ሀገሬን በጣም ነው የምወዳት። ከዛም ዛሬ መጥተሽ እንደዚህ ብላ ነበር። አዎ ብዬ ነበር፣ አዎ ብዬ ነበር። ነፍጥ ግን ነው የምለው። ማን ይሰማሻል? ማን ይሰማሻል እኮ ሽፎን ሲያምር አመሰግናለሁ። አሁን ሌላ ሁለት ሽፎን አለ። ሌላ ማስታወቂያ ማረኝ ከዜድ መስጠብቂ። ዜድ ማን ነው? ቤሩቱ ጎረምሳ እኔ እኮ ታስብኛለች። ለምንድን ነው በዘር የምታያይዙት? በሰራ ደረጃ ብላችሁ ለምን ለመመስከር አልሞከራችሁም? ለምንድን ነው ዘር ውስጥ ገብታችሁ የምትለጠፉት? በጣም ቅስቀሳ በማድረግ በመተባበር ምናምን ጎበዞች ናችሁ። ትግራዋይን አትታሙም። በዚህ ጀግኖች ናችሁ። በዚህ ምን ያላችሁ የለም። በዘር ምናምን ከሆነ በጣም ሰፖርት የምትደራረጉት እሱ ማንም ያውቃል። ግን ደግሞ እውነትን መስክር ነው ማለት ያለው የሰራ ሰው ሲሆን አንዳንዴ ስለ እውነት ስለ ዘር ሳይሆን ስለ እውነት እንናገራለን። የሰራችሁ እኮ ዩቲ ናት ሰርታለች ምናምን ነገር አዶናይ አሁን ነው በዚህ በተወሰነ ቀን ነው ምናምን ብላችሁ ነው የምታወሩ እንጂ ለምንድን ነው እንደዚህ የምትሉት? ስለ ስራ ለምን አናወራም? ስለ አርት ለምን አናወራም? ስለ ሶሻል ሚዲያ ክሬተር እንደዚህ የሚሰሩት ነገር ለምን ክሬዲት አልሰጣቸው? እውነት ንገሪኝ ካላችሁ እንደውም ማለት ነው እኔ አዶናይን ጠልቼው ምናምን በጣም ነው የምወደው። ደግሞ ካገኘሁት ቀን በኋላ ደግሞ ሞር ሪስፔክት ይጨምሯል። ጥሩ ልጅ ነው፣ ሰው አክባሪ ነው ምናምን። ግን የምታረጉት ነገር በጣም ይገርመኛል። እንደው ከአዶናይ ራሱ ሲሳይ የሚባለው ልጅ ቢወስድ ራሱ ስሜት ነው አይደለም። ዩቲ ነው እያልኳቸው ያለው ሲሳይ በቃ ማለት የሰሩ ልጆች አንዳንዴ ለምንድን ነው እንደዚህ አይነት አስተሳሰብ ያላችሁ? የሰራ ሰው እንኳን አታውቁ። ስራ የሰራ ሰው ዘላችሁ ብሔር ላይ ወይ እኔ ብሔር የለኝም ኢትዮጵያዊ ነኝ ጋይስ። ኦ ማይ ጉድነስ ልጥፍ ብሔር ላይ የሆነ ነገር ስትለው ብሔር ላይ ልጥፍ ጌታ ሆይ እንዴ ስትደግሙ ደከማችሁን፣ ጌታን ደከማችሁን። ለነገሩ ውጭ ሀገር የምትኖሩ ናችሁ። እዚህ ሀገር ተቀምጠ እስኪ ስለ ብሔር አውራ፣ ስለ ብሔር እስኪ ቅስቀሳ አድርግ።
አቅሙም የለህም ሲጀመር ንፍጣሞች እዛ ቁጭ ብላችሁ አያያያያ ያላላችሁ ወይ ቤት ይሄን ፍቅር ቤርሽ ምንድነው? እኔ ጎንደሬ ነኝ። እኔ ፍቅር ግን ኢትዮጵያዊ ነኝ። ድሮ ጎንደሬ ምናምን እያልኩኝ አሽቃብጥ ነበር። አሁን ግን አላሽቃብጥም። ኢትዮጵያዊ ነኝ። ማይዋ የሚገርመኝ ለብሎ አታደርግም። እስኪ ቆይ እርግጠኛ ነኝ ትግራዋይና ጀመራችሁ። በቃ ልታለቅሱ ነው ደግሞ ኖ አይ ግሩምዬ ኖ አይ ስጉን አይቼው ነው እንደዛ ያልኩት። እንደዛማ አይደለም እንዴ ምን ነው እኔ ስለሚያስቁኝ ነው። ያው ሰካውኑ ተሳደበ። እውነት የሰራ ሰውን እንመስክር ነው ያልኩት እኔ። አሁን ስለ ብሔር አታውሩ፣ ስለ እንደዚህ አይነት ነገር አታውሩ። በቃ ብሔር የሆነ ሰው የሆነ ነገር ሲባል በብሔሩ ከለላ ለማድረግ አትምጡ፣ አትከራከሩ። ለሰራ ሰው መስክሩ። የሰራን ሰው እንመስክር። ህዝብ መረጠው ህዝብ እንደሆነ ኮሜንት ላይ ሚዲያ ላይ ያለ ህዝብ እብድ ነው። ዛሬ የሆነ ቪዲዮ የሚያስለቅስ ቢለቀቅልን ሙሉ የኢትዮጵያ ሶሻል ሚዲያ ተጠቃሚ ሙሉ ደጋፊና አድናቂ ነው ይመጣል፣ ወዳጅክ ነው ይመጣል። ከዛም በኋላ በማግስቱ ትንሽ ይስተት ካገኘብክ ሙሉ ጥላትክ ይሆናል። ስለዚህ እንደዚህ ነው ሚዲያ። አመት እስከ አመት ለሰሩ ሰዎች ምስክርነትን እንስጥ ነው ያልኩት። ይሄ አሁን የዩዋ ሚዲያ እየተረገጠ አይደለም? ከዩዋ ሚዲያ በላይ ምን ደጋለ? የዩዋ ሚዲያና እግረኛው ሚዲያ ሲወዳደር እግረኛውን እንደ ሰይጣን ነው የምናየው አይደል? እዩዋ ደግሞ መልአክ ነው። ዛሬ ተራው እዩዋ ሚዲያ እየተቀጠቀጠ ነው በየኮመንቱ። አይ ትናንትና የሰራው ስራ ጥሩ ነውና አትናገሩት ያለ አለ የለም። ሰይፉ ነው ነገረኛ። ሰይፉ እኮ ጋዜጠኛ ነው። ምርጤ ሰይፉ ጋዜጠኛ ነው። ሰይፉ ግን ጥሩ አልሰራም። ሚሚዬ አይደለም ልንገርሽ፣ ሰይፉ ሲጀመር በጣም በእርግጠኝነት የምነግርሽ ነገር ሰይፉ ይሄ የቲክቶክ አዋርድን ምናምን ለማድረግ ብሎ አይደለም ያመጣቱ። ሲጀመር አሁን ይሄ የአፍሪካ እየተወዳደረች አይደለ ዩቲ በሱ ነው ሞር በሱ ነው እንትን ምንድነው በሱ ነው ቅስቀሳ እንድታደርግ ያመጣቱ። ሲቀጥል ደግሞ ሚዲያው ላይ በጣም በእርግጠኝነት እነ ሰይፉ እንደዚህ አይነት ነገር ፕራይቬት ስለሆነ ነው እንጂ ስለማያወጡ ነው እንጂ እርግጠኛ የሆነ ኮሽታ ሊኖር ይችላል። አዶናይም ጋር ተደውሎለት ሊሆን ይችላል። ምን ታውቃላችሁ ጋይስ? አሁን ቀይ ደቃችሁ አዶናይ ጋር ተደውሎለት ምን ታውቃላችሁ? እናንተ የምትፈልጉት እያንዳንዱን ነገር ለእናንተ እንዲነገር ምን ታውቃላችሁ? ከዛ በሰዓቱ ደግሞ አዶናይ ጋር ሲባል የነበረው ሰምታችኋል። ኮሜንት ላይ በሰይፉ ፋንታውን ፔጅ ላይ ምን ሲባል እንደነበረ ታስታውሳላችሁ? ሙሉ ኮመንቱ ሰይፉ አዶናይ ጋር ይቅረብ እንጂ ሰይፉ አዶናይ ጋር ይቅረብ እንጂ አዶናይ ሰይፉ ጋር ይቅረብ እንዳትቀርብ። አንዳንዶቹ አዶናይ ሰይፉ ጋር ይቅረብልን ብለው ጥያቄ ሲጠይቁ ከተለቀቀው ቪዲዮ ወሬ ይልቅ የአዶናይ ስም ነው ኮመንቱን የሞላው። ምናልባት ተደውሎለት ሊሆን ይችላል ጋይስ፣ ምን ታውቃላችሁ? ምናልባት ደግሞ አዶናይ ወቸው ጉድ ላይ ገብቶ ያንን ከሰጠ በኋላ ህርም ብሎ ሆኖ ሊሆን ይችላል። ስለዚህ አትፍረዱ ማለት ነው። አባባሌ ገብቷቸዋል። ሁሉን ሚስጥር የምናውቀውን ወደ አታዘርግፉ ለማለት ነው። እሺ አንቺ ቦርኮ ይነኛ ከቦርኮ እኮ ነው መልዕክት የምሰማው። አመሰግናለሁ። እና አንዳንዴ ለምንድን ነው ስሜታዊ የምትሆኑት? እኔ ሌላ ምንም አላልኩም። ማሬ ምሳ አለኩም ትላንት ተሰርቷል አልበላውም ላይ ባድላ አለ ትላንት ነው። እንደዛ አትበሉ። አዶናይን ትግራዋይ ስለሆነ አትበሉ። እንደዛ ብላችሁ ሐሳብ አትስጡ። ማንም በዘሩ የሚጠላ የለም በአሁን ሰዓት ሊመስላችሁ ይችላል። ምንም ሆነ ምንም ጥፋት ከተገኘበት ጆሮ ግንድህን ይዘው ነው የሚያስገቡት። አጥፋ ጥፋት ይያዝ። ማንም ምንም አይደለም። እውነታው እሱ ነው ሊመስላችሁ ስለሚችል እናንተ ሚዲያ ላይ በሚያወሩት ነገር ስለምታምኑ ነው እንጂ የለም ማንም ሆነ አልኩት። ህግ ነው። የተለየ ነገር የለውም። ከሱ ይልቅ እንደውም እንትና በጣም አሳዘነኝ። በእናታችሁ ሙሴ ሰለሞን በጣም ነው ያሳዘነኝ ጋይስ። የት ነው ያለው ሙሴ ሰለሞን?
ሙሴ ሰለሞን የት ነው ያለው? ቤተሰብ የት ነው የተያዘው? ሙሴ ሰለሞንን መጠየቅ ፈልጋለሁ ጋይስ። ሊአማራ ቢሆናትም ነበር እመቤቴ እንላሉ ጋይስ። የአማራ ቲክቶክ ከኢትዮጵያ የመጣ ለሱ ይሻል። ማን አለ አማራ ጋይስ? ቲክቶከር አማራ ማን አለ ጋይስ? ማን አለ? እስኪ ግራ ገባኝ እኮ እኔ እንኳን እንደዚህ እንኳን ኖቲስ አላረጋችሁም። ጌታ ማን አለ ጋይስ? እሱ እኮ በማርያም እሱ መጠየቅ ፈልግ። የት ያለው ሙሴ ሰለሞን ጋይስ? ሳምሪዬ ስራ ናት አለች እኮ ቪዲዮ ላይ እኮ ቪዲዮ ከወጣ በኋላ ትመጣለች እኮ። አዎ እኮ እሱ እንደው ሙሴ በጣም አሳዘነኝ ጋይስ። እናቴ ትሙት ዘፈን ማሞቂ አይደለም ወድሻለሁ ማለቴ የኔ ማለት በቀን ውስጥ 3-4 አረኔ ሶድሻለሁ። አሳዘነኝ ሙሴ። አሁን ሙሴ ያሳዝናል ጌታ። አይገርምም ሳንጃው እግዚአብሔር ነው። እኔ ማን ምን ይሁን ማቆቆ ታሪክ የለም፣ ግን እዚህ ሚዲያ ላይ ስመጣ ትግራይ ስለሆነ አማራ ስለሆነ ኦሮሞ ስለሆነ ይላሉ። ይመጡና ያማቸዋል እንደ እናንተ የሚባል ነገር የለም። እገልሻለሁ አባቴ። እንደዚህ ነገር ምፈሪ ይመስላችኋል? ታዝኛላችሁ ጋይስ እንደዚህ ተሰምቶ